ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ዓለም አቀፍ ታማኝ ወቅታዊና ፈጣን መረጃዎችን በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የተኩስ አቁም ታውጆ ሰዓታት የተቆጠሩ ቢሆንም አሁንም ውጥረቶች እንደተባባሱ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን በጦርነቱ ጊዜ መሳሪያ ሲያቀብሉ የነበሩ በጦርነቱ ላይ ኢላማ ሲሰጡ የነበሩ ሀገራት ላይ ታሪፍ እጥላለሁ በማለት እያስፈራሩ ሲሆን፣ ሌላ በኩልም በማንኛውም ሰዓት የተኩስ አቁሙ ሊጣስ እንደሚችልና ጥቃት ሊፈጸም እንደሚችልም ገልጸዋል። ዝርዝር መግለጫቸውን የማስደምጣችሁ ይሆናል። በሌላ በኩል የአሜሪካ መከላከያ ሚኒስትር ፒት ሄግሴት፣ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እንዲሁ ተመሳሳይ መግለጫዎችን የሰጡ ሲሆን በማንኛውም ሰዓት የተኩስ አቁሙ ሊጣስ እንደሚችል፣ በድንገትም ሁሉ ነገር ሊበላሽ እንደሚችል እየገለጹ ነው። ይህንን ተከትሎ ተንታኞች ጦርነቱ የመቀጠሉ አዝማሚያ አሁንም 90 በመቶ ነው፣ አሳሳቢ ደረጃ ላይ ነው እያሉ ነው። መግለጫዎቻቸውን በዝርዝር በተከታታይ የማስደምጣችሁ ይሆናል። ኢራንም እየተሰነዘረባት ላለው ዛቻ አሁንም ተኩስ ማቆምም ጣቶችን ግን ከቃታ ላይ አላነሳውም፣ በማንኛውም ሰዓት ተመጣጣኝ ምላሽ እሰጣለሁ ስትል ተዛተባትን ዛቻ በዛቻ መልሳለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው የኢራንን ኒውክሌር ሙሉ በሙሉ አውድመዋለሁ ብለዋል። ሌሊት ግን ተቀብለውት በነበረው ስምምነት ላይ ኢራን የኒውክሌር አቅሟን እንድትገነባ የሚፈቅድ ስምምነት ነበር የተቀበሉት። አሁን ግን ከሰዓታት በኋላ ይህንን ፈጽሞ እንደማይቀበሉና አሜሪካ ያቀረበችውን የቀድሞ ፍላጎትን በሙሉ ኢራን ካልተቀበለች ወደ ተኩስ ገባለሁ ሲሉ ቃል በቃል ተናግረዋል። ሁኔታዎች እጅግ በጣም ወደ አደገኛ አቅጣጫ እያመሩ ባለበት በአሁኑ ሰዓት ተኩሱ መቆሙ ቢያስደስተንም ነገር ግን አሁንም ቢሆን በአስጨናቂ ሁኔታ ውስጥ ነን ብለዋል የዓለም መሪዎች። ዝርዝር መግለጫቸውንም የማስደምጣቸው ይሆናል። በሌላ በኩል የሆርሙዝ ሁኔታ ነው። ሆርሙዝ ሙሉ በሙሉ ተከፍቷል ብትልም ኢራን በቁጥጥሯ ስር እንደሆነና ለሷ ሳይነገር ምንም አይነት መንገድ ማለፍ እንደማይችሉ መርከቦች ገልጻለች። ከዚህም ባሻገር ለኢራን እየከፈሉ መርከቦች ማለፍ እንዳለባቸውም አውጃለች። ይህንን ተከትሎ ውዝግቦች በእጅጉ በርትተዋል፣ ስጋቶችም በርትተዋል። ዝርዝር መረጃውን የማስደምጣችሁ ይሆናል። አብረን ዝርዝሩን እንከታተለው። በቅድሚያም በአሜሪካና ኢራን መካከል የተደረሰው የ2 ሳምንታት ብቻ ገደብ ያለው የተኩስ አቁም አደጋ ላይ መውደቁ እየተዘገበ ነው። በርካታ አነጋጋሪ ነገሮችም ወደፊት እየመጡ ባለበት በአሁኑ ሰዓት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌላ የጥቃት ኢላማቸውን አነጣጥረዋል። ትራምፕ ከሰዓታት በፊት በሰጡት መግለጫ እንዳሉት ለኢራን የጦር መሳሪያ ሲያቀርቡ የነበሩና ጦርነቱ ፈታኝ እንዲሆንብን ያደረጉ ሀገራት በቀጣይ
ታሪፍ እጥልባቸዋለሁ ሲሉ ዝተዋል። ትራምፕ በግል የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ለኢራን የጦር መሳሪያ ሲያቀርብ የነበረ ሀገር ለአሜሪካ የሚሸጠውን ማንኛውም ዕቃ ላይ ካሁን ጀምሮ ተግባራዊ የሚሆን 50% ታሪፍ እጥልበታለሁ ብለዋል። ትራምፕ በዚሁ የማህበራዊ ሚዲያ ለጥፋቸው ላይ ምንም የሚተው ወይም የሚቀር ነገር የለም ሲሉ ሙሉ በሙሉ ታሪፉ ተፈጻሚ እንደሚሆን አስታውቀዋል። ትራምፕ ለኢራን መሳሪያ ሲያቀርብ ነበር ያሉትን ሀገር በስም ከመጥቀስ ግን ተቆጥበዋል። ትራምፕ በዚሁ ለጥፋቸው ላይ ኢራን ዩራኒየም አታበለጽግም ያሉ ሲሆን አሜሪካ ከቴሄራን ጋር በመሆን በጥልቀት የተቀበሩትን የኒውክሌር ብናኞች በመቆፈር ሙሉ በሙሉ ታስወግዳቸዋለች ሲሉ ዝተዋል። አክለውም ጥቃት ከተፈጸመበት ዕለት ጀምሮ ምንም የተነካ ነገር የለም። ከኢራን ጋር ስለ ታሪፍና የማዕቀብ እፎይታ ተነጋግረናል፣ እየተነጋገረም ነው። አብዛኛው ነገር ላይ ከኢራን ጋር ተስማምተናል ብለዋል። በሌላ በኩል የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ የተኩስ አቁም ስምምነቱ በቀላሉ በማንኛውም ሰዓት ሊጣስ የሚችል ነው ብለዋል። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ ሀገራቸው ከኢራን ጋር የገባችውን የተኩስ አቁም ስምምነት በቀላሉ ሊጣስ የሚችል ባስፈለገን ሰዓት ከአሁኗ ሰዓት ጀምሮ ማናቸውንም እርምጃ ልንወስድበት የምንችል ነው በማለት በቀና ልቦና የደረስ ነው እንጂ ኢራን በድርድሩ ላይ አንዳች ችግር ለመፍጠር ብትሞክር ወዲያውኑ ጥለነው እንወጣለን ሲሉ ዝተዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የምርጫ ቅስቀሳን ለመደገፍ በሃንጋሪ ዋና ከተማ ቡዳፔስት የሚገኙት ጄዲ ቫንስ ኢራናውያን ከኛ ጋር በቀና ልቦና ለመስረት ፈቃደኞች ከሆኑ ስምምነት ላይ እንደርሳለን ሲሉ ተናግረዋል። ነገር ግን የደረስንበት ደካማ የሆነ ስምምነት እንኳን እንዳይሳካ የሚያደርጉ ከሆነ ደስተኞች ሊሆኑ አይችሉም፣ እናጠፋቸዋለን ብለዋል ጄዲ ቫንስ ቁጣ በቀለቀለ ንግግራቸው። ኢራንን ከአሜሪካ ጋር በማደራደር ውስጥ ሚና የነበራቸው የፓኪስታኑ ጠቅላይ ሚኒስትር ሼባን ሻሪፍ በሁለቱ ሀገራት መካከል ሁሉንም አለመግባባት ለመፍታት እንዲያስችል እባካችሁ እንዲህ ካለ ጠንከር ያለ ንግግር ታቀቡ ሲሉ ጥሪ አቅርበዋል። ስምምነት ቢደረስም አሁንም ግን ዛቻዎች በአሜሪካና በኢራን በኩል መቀጠላቸው አሳሳቢ እንደሆነ ተዘግቧል። በዚህ እንዳለ የተኩስ አቁም ስምምነቱ ትልቁ ማጠንጠኛ የሆነው የሆርሙዝ ወሽመጥ ነው። ትራምፕ ወሽመጡ ተከፍቷል ሲሉ የኢራን ውጭ ጉዳይ ሚኒስትር ግን የሚያልፉ መርከቦች ከኢራን ጋር መቀንጀት ማድረግ እንዳለባቸው ገልጸዋል። የኢራን ባለስልጣናት መርከቦች በሚያልፉ ጊዜ ለኢራን ቀረጥ እንዲከፍሉ እንደሚያስገድዱ መናገራቸውንና እስካሁንም ማለፍ የጀመሩ መርከቦች እየከፈሉ እያለፉ መሆናቸው ሌላ ዓለምን ያሳሰበ ጉዳይ ሆኗል። የሲኤንኤን ጋዜጠኛ የሆነው ብራድ ሌንደን እንዳብራራው ኢራን በወሽመጡ ለሚያልፉ መርከቦች የቀረጥ ክፍያ እየጠየቀችና የአሜሪካ ተዋጊ ኃይሎችም ከቀጠናው በአስቸኳይ ለቀው እንዲወጡ ከፈለገች ይህ ጥያቄ በባህሬን ለሚገኘው የአሜሪካ አምስተኛው የባህር ኃይል ትልቅ ፈተና ይሆናል ብለዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን እርስ በርሱ የሚጋጭ ሐሳብ ለመገናኛ ብዙሃን እየሰጡ ነው። ለኤቢሲ ኒውሱ ጆን ካርል እንደተናገሩት ከሆነ አሜሪካና ኢራን በወሽመጡ ላይ የቀረጥ ስርዓቱን በጋራ ሊያስተዳድሩት እንደሚችሉ ይናገራሉ። የኢራን ስትራቴጂካዊ ትርፍን በተመለከተ የአልጀዚራው ዘጋቢ አባስ አላዋቲ እንደገለጸው ከሆነ ኢራን ከዚህ ጦርነት የወጣችው ታይቶ በማይታወቅ ስትራቴጂካዊ ብልጫ ይዛ ነው ይለዋል። ከጦርነቱ በፊት የኒውክሌር አቅሟና የቀጠናውን የፕሮክሲ ኃይሎችና ዋና የመደራደሪያ አቅሟ የነበሩ ሲሆን አሁን ግን የዓለምን ወሳኝ የባህር ላይ መስመር የሆነውን የሆርሙዝን ወሽመጥ መቆጣጠር ችላለች። ይህ ደግሞ ትልቁ የመደራደሪያ ካርዷ ነው ብሎታል። ኢራን የወሽመጡን ቁጥጥር በእጇ ካስገባችና ቀረጥ የምታስከፍል ከሆነ የአረብ ሀገራቶቿን የነዳጅና የምግብ ፍሰት የመቆጣጠር ዘላለማዊ ኃይል ይሰጣታል። የባህረ ሰላጤውን ፖሊሲ በከፍተኛ ሁኔታ አደጋ ውስጥ ይገባል ብለዋል። አርብ ዕለት በፓኪስታን ኢስላማባድ ለሚጀመረው ድርድር አሜሪካና ኢራን የተለያዩ መነሻ ነጥቦች እያቀረቡ ነው። ትራምፕ መጀመሪያ ላይ የኢራንን ባለ 10 ነጥብ እቅድ ለድርድር የሚሰራ መሰረት ነው ቢሉም ይህ እቅድ ኢራን ዩራኒየም የማበልጸግ መብቷን እንድታስጠብቅ፣ ማዕቀቦች እንዲነሱላት፣ ካሳ እንድታገኝ፣ የሆርሙዝ ሰርጥ ከዚህ በኋላ የሷ እንዲሆን የሚጠይቅ ነው። ትራምፕ ሌሊት የተኩስ አቁሙን ሲያውጁ ሙሉ በሙሉ 10 ነጥቦቿን ተቀብያለሁ በማለት እጅ የሰጡ ያክል ነበር የገለጹት። አሁን ከደቂቃዎች በፊት በማህበራዊ ትስስር ገጻቸው እንደሚገልጹት ግን ድርድሩ መሰረት የሚያደርገው ኢራን የቀድሞ ውድቅ ያደረገችውን የአሜሪካን 15 ነጥብ ሐሳብ ስትቀበል ብቻ ነው ሲሉ አዲስ ነገር ይዘው መጥተዋል። ትራምፕ የአሜሪካ የኢራንን የዩራኒየም የማበልጸግ መብት እንደማትቀበልና ከኢራን ጋር በመተባበር መሬት ውስጥ የተቀበረውን የኒውክሌር አቧራ፣ የኒውክሌር ዝቃጭ
ጠራርጋ እንደምታጠፋ ጽፈዋል። በተመሳሳይ በእስራኤል በኩል ኔታንያሁና በአሜሪካ በኩል ደግሞ እንደ ሴናተር ሊንደን ግርሃም ያሉ ሪፐብሊካኖች ምክትል ፕሬዝደንት ጄዲ ቫንስ የሚመሩት ድርድር የአሜሪካን ብሔራዊ ደህንነት አደጋ ላይ እንዳይጥል ከፍተኛ ስጋት አለን ብለዋል። የአሜሪካ ጦር ኤታማዦር ሹም ጀነራል ዳንኬን ይህንን የተኩስ አቁም ለጊዜው የቆመ ሲሉ የገለጹት ሲሆን ጦርነቱ በአጭር ሰዓታት ወይም በማንኛውም ሰዓት ከዚህ በኋላ ዳግም ሊመለስ ይችላል፣ ምክንያቱም በአሜሪካም ሆነ በኢራን በኩል ከባድ የፍላጎት መጣረስ አለ ብለዋል። አንዳንድ ተንታኞች እንደሚሉት ፕሬዝደንት ዶናልድ ጄ ትራምፕ ቀነ ገደቡን አራዘምኩ እንዳይሉ ነው ሆን ብለው የተኩስ አቁም ያወጁት፣ ጊዜ እየገዙ ነው ብለዋል። በኢራን በኩልም አብዮታዊ ዘቡ እጃችን ቃታ ላይ ነው፣ ለማንኛውም ጥቃት ጠንካራ ምላሽ ለመስጠት እየጠበቅን ነው ሲል ዝቷል። ዛቻው አሁንም በሁለቱም በኩል ተባብሶ እንደቀጠለ ነው። የባሕረ ሰላጤው ስጋትና የኔቶ መሪ የዋሽንግተን ጉዞ ደግሞ ሌላው የዓለምን ትኩረት የሳበ ገጽ ነው። የባሕረ ሰላጤው የአረብ ሀገራት የተኩስ አቁሙን በደስታ ቢቀበሉትም ኢራን አዲስ ያገኘችው ወታደራዊ አቅምና በሆርሙዝ ላይ ያላትን ቁጥጥር እንዳታስቀጥል ስጋት ገብቷቸዋል። የቻተም ሃውስ ተንታኝ የሆነው ሳናም ካቪል በበኩላቸው ቀጠናዊ ጉዳዮችን ወደ ጎን እንዳይገፉ ከፍተኛ ስጋት አለ ብለዋል። የባሕረ ሰላጤው ሀገራት የመሠረተ ልማታቸውና የመርከብ መስመራቸው ደህንነት እንዲረጋገጥ ዋስትና ይፈልጋሉ ብለዋል። ኤምሬትስ ዲፕሎማሲያዊ አማካሪ አንዋር ጋርጋሽ እንዳሉት ከሆነ ሀገራቸው አሁን እጅግ ውስብስብ ወደሆነ ቀጠናዊ ሁኔታ ውስጥ ወድቃለች ብለዋል። ሆርሙዝ ከዚህ ቀደም ነፃ መሬት የነበረ ሲሆን አሁን ግን ከድርድሩ በኋላ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ እውነትም ከልባቸው ከሆነ ይህን የተኩስ አቁም ያወጁትና የኢራንን ነጥቦች የተቀበሉት እነዚህ ነጥቦች ሙሉ በሙሉ ሆርሙዝ ወሽመጥን በባለቤትነት ለኢራን የሚሰጥ በመሆኑ ኢራን ከዚህ በኋላ በባሕረ ሰላጤው ሀገራቱ ላይ የበላይነት ይኖራታል። በማንኛውም ሰዓት ወሽመጡን እየዘጋች ለአስጨራሽ ትግል ውስጥ ልታስገባቸው እንደምትችል መነገሩን ተከትሎ ጦርነቱ መቆም እንደሌለበትና ኢራን እስክትዳከም የሆርሙዝ ወሽመጥም ወደ ነበረበት እስኪመለስ ጦርነቱ እንዲቀጥል ደግሞ ይፈልጋሉ። ሌላ ፈተና ደግሞ ተደቅኗል በዓለም የዲፕሎማሲ መድረክ ላይ ኔቶ። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ዛሬ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና አዛዥ ማርክ ሩት ጋር በዋይት ሃውስ መገናኘታቸውን ሮይተርስ የዜና ወኪል ዘግቧል። ትራምፕ የኔቶ አጋሮችን ፈሪዎች እንዲሁም ኔቶ ራሱን ሩሲያን ማስፈራራት የማይችል የወረቀት ላይ ነብር ብለው በቅርቡ መዝለፋቸው ይታወሳል። የማርክ ሩት ጉዞ የትራንስ አትላንቲክ ግንኙነት፣ የመካከለኛው ምስራቅን ጦርነት፣ የአውሮፓን ዳግም መታጠቅና በአሜሪካና አውሮፓ መካከል ያለውን ክፍተት ማስታረቅ ያለመ ነው ተብሏል። የቀድሞው የአሜሪካ የኔቶ አምባሳደር ጁሊያን ስሚዝ እንዳሉት ከሆነ ይህ የሩት ጉዞ እስካሁኑ ጉዞ የተለየና ከፍተኛ ክብደት ያለው ነው። ትራምፕ ሩትን ስለሚያምኑት ይህ ጉዞ ውጥረትን ለማርገብ ይረዳል ብዬ አስባለሁ ብለዋል። በሌላ በኩል የአሜሪካው መከላከያ ሚኒስትር ኢራን ካሁን በኋላ ስጋት እንዳትሆንብን አድርገናታል ሲሉ ዘግበዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ኢራን ላለፉት 47 ዓመታት ስጋት ሆናብን ቆይታ ነበር፣ ተገላግለናታል ብለዋል። ሚኒስትሩ ይህንን የተናገሩት በአሜሪካና በኢራን መካከል ለ2 ሳምንታት የሚቆይ የተኩስ አቁም ከተደረገ በኋላ ዛሬ አመሻሹን በሰጡት መግለጫ ነው። ፒት ሄግሴት ጋዜጣዊ መግለጫውን የሰጡት ከፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር የሆኑት ጀነራል ዳንኬል ጋር በጋራ በመሆን ነው። ፒት ሄግሴት ፕሬዝደንት ትራምፕ ይህንን ቅጽበት ፈጥረዋል። ኢራን የተኩስ አቁም ስምምነት እንዲደረስ ለምናናለች፣ ይህንንም ሁላችንም እናውቃለን ሲሉ ተናግረዋል። አሁንም አንዳች እንቅስቃሴ ለማድረግ ብትሞክር የሚመጣባትን ኢራን ታውቃለች ብለዋል። ሄግሴት ኦፕሬሽን ኤፒክ ፊዮሪ ሲሉ የጠሩት ታሪካዊና እጅግ አስደናቂ ነበረ ሲሉ ተናግረዋል። ለጋዜጠኞች የኢራንን ጦር ሙሉ በሙሉ አውድሞታል ሲሉም ተደምጠዋል። ሄግሴት ጊዜያዊ የተኩስ አቁም የተደረሰበትን ዕለት ለዓለም ሰላም ትልቅ ቀን ሲሉ ሲያሞካሹትም ተደምጠዋል። አክለውም የኢራንን ጦር ሰባብረን ግዛቱን መከላከል የማይችልበት ደረጃ ላይ አውርደነዋል ብለዋል። አክለውም ዛቻና ቁጣ በቀላቀለው በዚህ ንግግራቸው ላይ አሜሪካ የኢራንን የባህር ኃይልና የአየር ኃይል ጠራርጎ ለማጥፋት የያዘችውን ወታደራዊ ዓላማ ሙሉ በሙሉ አሳክታለች፣ አሁን ላይ አሜሪካ ሰማያቸውን ትቆጣጠራለች ሲሉም ተደምጠዋል። ኢራን የተኩስ አቁሙን የተቀበለችው በከፍተኛ ጫና መሆኑን ሚኒስትሩ ጠቅሰው ኢራን የዋሽንግተን ቅድመ ሁኔታዎችን ባትቀበል ኖሮ
ቀጥሎ ኢላማ የሚሆኑት ድልድዮቿ፣ የኃይል ማመንጫዎቿ፣ የነዳጅና የኤነርጂ መሰረተ ልማቶቿ ነበሩ። ነገር ግን በልመና ተቀብላናለች ብለዋል። ኢራን መልሶ ለመገንባት 10 ዓመታትን ይወስድባት ነበር በማለት የግዛቲቱ መሪዎች ይህንን በመገንዘባቸው ከስምምነት ላይ ለምነው ደርሰዋል ብለዋል። ፕሬዝዳንት ትራምፕ የኢራንን ምጣኔ ሀብት በደቂቃዎች ውስጥ ማሽመድመድ አቅም ነበራቸው፣ ነገር ግን ርህራሄን መርጠዋል ሲሉ ፕሬዝዳንቱን ሲያወድሱም ተደምጠዋል። ሚኒስትሩ የተኩስ አቁሙ ለእውነተኛ ሰላምና ለእውነተኛ ስምምነት እድል እንደሚፈጥር ጠቅሰው መስሪያ ቤታቸው ለአሁኑ የበኩሉን አድርጓል፣ ግን ኢራን እያንዳንዱን ስምምነት ማክበሯን ለማረጋገጥ ዝግጁ ሆኖ ይጠብቃልም ሲሉ ዝተዋል። የፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር የሆኑት ጀነራል ዳንኬን በበኩላቸው የአሜሪካ ጦር ከታዘዘ ወይም የጥቃት ዘመቻውን እንዲቀጥል ጥሪ ከቀረበለት አሁንም ሙሉ ዝግጁ ሆኖ እየጠበቀ ነው፣ የፕሬዝደንቱን ቃል ብቻ ነው የሚጠብቀው ብለዋል። አሜሪካ ወታደሮች ባለፉት 38 ቀናት እንዳሳየነው ፍጥነትና ቆራጥነት የጥቃት ዘመቻውን እንድንቀጥል ከታዘዝን ወይም ከተጠራን ዝግጁ ሆነን እንጠብቃለን በማለት ገልጸዋል። ይህ የከረረ የወታደራዊ ዛቻ ከዚያም የቀጠለ ሲሆን ኢራንም በበኩሏ የጨበጥኩት በሱ አይደለም ስትል ገልጻለች። አሁንም ግዛቴን ስከላከል እንደከረምኩት ሁሉ ወደፊትም እቀጥላለሁ ብላለች። በማንኛውም ሰዓት ተኩስ አቁሙ ቢፈርስ አሁንም ራሴን ለመከላከል ዝግጁ ነኝ። የትኛውም ጦርነት ሰዓት ሸብረክ ሳልል ቅድመ ሁኔታዬን ተቀብለው ለምነውን ነው ስምምነት ላይ የደረስ ነው ብላለች ኢራን። አሁንም ቢሆን እጆቼ ከቃታው ላይ አልወረዱም፣ በማንኛውም ሰዓት መተኮስ ካለብኝ እተኩሳለሁ ብላለች ኢራን። የምዕራባውያን ሀገራት በኢራን ፈጣንና ዘላቂ ሰላም እንዲመጣ እንዲሁም ሁሉም ወገኖችም በሊባኖስ ጭምር የ2 ሳምንታት የተኩስ አቁሙን እንዲያከብሩ ጥሪ አቅርበዋል። መግለጫው በዩናይትድ ኪንግደም፣ በፈረንሳይ፣ በጣሊያን፣ በጀርመን፣ በካናዳ፣ በዴንማርክ፣ በኔዘርላንድስ፣ በስፔን፣ በአውሮፓ ኮሚሽንና በአውሮፓ ምክር ቤት መሪዎች ተፈርሟል። ፓኪስታንና ሌሎችን አደራዳሪዎች ስምምነቱን ስላመቻቹ በማመስገን ለ2 ሳምንታት የሚቆመው የተኩስ አቁም መልካም መሆኑን ገልጸዋል። መግለጫው ቀጣዩ ግብ በመጪዎቹ ቀናት ጦርነቱን በፍጥነትና በዘላቂነት የሚያበቃበትን ሁኔታ ላይ ድርድር የሚደረግበት መሆን አለበት ብለዋል። ይህ ሊገኝ የሚችለው በዲፕሎማሲያዊ መንገድ ብቻ ነው ብለዋል። በፍጥነት በድርድር ላይ ወደ ተደረሰ ተጨባጭ ስምምነት እንዲመጣ አጥብቀን እናበረታታለንም ብለዋል። ስምምነቱ በምዕራቡ ሀገራት መሪዎች በመግለጫቸው ስምምነቱ የኢራንን ሕዝብ ለመጠበቅ በጣም አስፈላጊ ሲሉ አወድሰውታል። ሁሉም ወገኖች የተኩስ አቁሙን በሊባኖስ ጭምር ተግባራዊ እንዲደረግ ጥሪ አቅርበዋል። በሌላ በኩል የተኩስ አቁሙ ሊባኖስን አያካትትም በማለት እስራኤል በሊባኖስ የጀመረችውን የማጥቃት ዘመቻ አበርትታ ቀጥላበታለች። ይህንን ተከትሎ የሊባኖሱ ጠቅላይ ሚኒስትር የዓለም አቀፉ ማህበረሰብ የእስራኤልን ድብደባ ያስቆምልን ሲሉ ተማጽኗል። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም ከፍተኛ የአየር ድብደባ ከተፈጸመ በኋላ አመሻሹን በሰጡት መግለጫ እባካችሁ የሊባኖስ ወዳጆች በሙሉ ከመላው ዓለም የእስራኤልን ወታደራዊ እርምጃ በምትችሉት መንገድ ሁሉ አስቆሙልን፣ ከተሞቻችን እየፈረሱ ነው ሲሉ ተማጽነዋል። ናዋፍ ሰላም በማህበራዊ ትስስር ገጻቸው ባቀረቡት የተማጽኖ ጥሪ እስራኤል በሊባኖስ በተለይም በዋና ከተማዋ ቤሩት ውስጥ በተለያዩ አካባቢዎች ያልታጠቁ ሰላማዊ ሰዎችን ሕይወት የቀጠፈ በህዝብ በተጨናነቁ መኖሪያ ሰፈሮች ላይ ያነጣጠረ ከባድ ጥቃት መፈጸሟን ቀጥላለች ብለዋል። ጠቅላይ ሚኒስትሩ ለዓለም አቀፉ ማህበረሰብ ጥሪ ያቀረቡት የእስራኤል ሰራዊት በሄዝቦላ ላይ ዘመቻ ከጀመረበት ጊዜ አንስቶ በተለይም በመላው ሊባኖስ ዛሬ መጠነ ሰፊ ድብደባ መፈጸሙን ካስታወቀ በኋላ ነው። ሰላም እንደሚሉት ከሆነ የእስራኤል ጦር ጥቃቶች ለዓለም አቀፉ ሕግ ፍጹም ቸልተኝነትን ያሳዩ ናቸው ሲሉ ወቅሰዋል። አክለውም ሁሉም የሊባኖስ ወዳጆች እነዚህን ጥቃቶች በሁሉም መንገዶች ሁሉም በፍጥነት ለማስቆም እንዲረዱን እንማጸናለን ብለዋል። ሊባኖስ 24 የተባለ የአረብኛ ዜና ወኪል በበኩሉም የኤክስ ገጹ ላይ በሊባኖስ የሚገኙ ሆስፒታሎች በተጎጂዎች ተጨናንቀው አሳይተዋል። የሊባኖስ የጤና ሚኒስትር በበኩሉም ዜጎች አውራ መንገዶችን ለአምቡላንሶች እንዲለቁ ተማጽኗል። የሄዝቦላን ደጋፊ የሆነው ማናር ቴሌቪዥን በበኩሉም እስራኤል በደቡባዊ ቤሩት በፈጸመችው ጥቃት በርካቶች መሞታቸውና መጎዳታቸውን በቴሌግራም ገጹ ላይ አስታውቋል። እንዲሁም ኤልቢሲአይ የተባለው የሊባኖስ መገናኛ ብዙሃን በበኩሉም በማህበራዊ ትስስር ገጹ ባወጣው ዘገባ የሀገሪቱ የጤና ሚኒስትር ጠቅሶ በእስራኤል ጥቃቶች በመቶዎች የሚቆጠሩ ሰዎች ዛሬ ብቻ መሞታቸውን አጋርቷል። በመንግስት የሚመራው የሀገሪቱ የዜና ወኪል በደቡባዊ ሊባኖስ አድሉን በተባለ ከተማ በአንድ ቤት ላይ በተፈጸመ ጥቃት 3
3 ሴቶች ተገለዋል ብለዋል። በአሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸውን ሲያውጁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ይህ ሊባኖስን አያካትትም ሲሉ ጥቃቱ ተባብሶ እንዲቀጥል አውጀው ጥቃቱ አሁንም ተባብሶ በሊባኖስ ላይ በርትቶ እንደቀጠለባት ነው። ሆኖ የተኩስ አቁሙ ከታወጀ ከሰዓታት በኋላም ቢሆን አሁንም ዛቻዎቹ ቢቀጥሉም ነገር ግን የፊታችን አርብ ከነገ በስቲያ በኢስላማባድ ፓኪስታን አሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና ኢራን በኩል ደግሞ በኢራኑ የፓርላማ አፈጉባኤ መሐመድ ባገር ጋሊባፍ የተመራ ልዑካን ቡድን ፊት ለፊት ተገናኝቶ ይመክራል ተብሏል። ኢራን ለውይይቱ ያዘጋጀችው ባለ 10 ነጥብ ማዕቀፍ የኒውክሌር መርሃ ግብሯን የቀጠናውን ደህንነት ብቻ ሳይሆን ባለፉት 45 ዓመታት በአሜሪካ የተጣሉባትን የመጀመሪያ ደረጃና ሁለተኛ ደረጃ ማዕቀቦች እንዲነሱ የሚጠይቅ እንደሆነ ተመልክቷል። በሁለቱ ሀገራት መካከል የሚደረገው ይህ ንግግር ለዓመታት የዘለቀውን የሻከረ ግንኙነት ማዕቀብ አቅጣጫ ሊያስቀይር የሚችል ነው በማለት ትኩረት የተቸረው ቢሆንም ተንታኞች እንደሚሉት ግን ይህ መሆን ተስፋው እጅግ በጣም የመነመነ ነው ብለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሁኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ